ሰላም ጤና ይስጥልኝ የተወደዳችሁ የሶሎዳ ሚዲያ ቤተሰቦቻችን ለዕለተ ሰንበት ሐምሌ 19 2018 ዓ.ም ያዘጋጀናቸው አዳዲስ ትኩስና ወቅታዊ ሀገራዊና ዓለም አቀፋዊ የዜና መረጃዎቻችን ይዘንላችሁ ቀርበናል። እነዚህ መረጃዎቻችን እየተከታተላችሁ እስከ መጨረሻው ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁ። የእሳት ልጅ እሳተ ነበልባል በኢትዮጵያውያን የዘመናት የትርክት ማህደር ውስጥ ታላቅ ጀብዱ የፈጸሙ አባቶችንና ያንን አደራ መሸከም ያቃተውን ደካማ ተተኪ ለማነጻጸር የእሳት ልጅ አመድ ወለደ የሚል ብሂል ይነገራል። ዛሬ ግን ይህ የሽንፈት ትርክት ተሰብሯል። ትናንት ቀይ ባህርን በደማቸው የጠበቁት አባቶቻችን እሳት ከነበሩ የዛሬው ትውልድ አመድ ሳይሆን የታሪክ ስብራቱን የሚጠግን እሳተ ነበልባል ሆኖ ተነስቷል። የኢትዮጵያና የቀይ ባህር ቁርኝት የጂኦግራፊ ጉዳይ ብቻ ሳይሆን የነፍስና የስጋ ትስስር ነው። ኢትዮጵያውያን ባህሩ ከሩቅ የሚያዩ ጎብኚዎች ሳይሆኑ በባህሩ ዳርቻ አይኖሩ ማህበራዊና ኢኮኖሚያዊ መሰረታቸውን በውሃው ሞገድ ላይ ያወቀሩ ታላቅ ህዝብ ናቸው። ፕላይኒ ትልቁና ፕሬፕለስ ኦፍ ዘ ኤሪትሪያን ሲ በተሰኙት የጥንት የታሪክ መዛግብት እንደተረጋገጠው አዱሊስ የዳማትና የአክሱም ነገስታት ከሮምና ከግሪክ ጋር የሚገበያዩበት ታላቅ የባህር በር ነበረች። ታላቁ አጼ ካሌብ እጅግ የዳበረ የባህር ኃይል ገንብተው ቀይ ባህርን በማቋረጥ የመንና ደቡብ አረቢያን ይቆጣጠሩ እንደነበር የዘመኑ ጸሐፊ ኮስሞስ አስመስክሯል። የባህርን ንግዱን በማሳለጥ ረገድ ደግሞ የአፋርና የአርጎባ ህዝቦች ያደረጉት አስተዋጽኦ ወደር የማይገኝለት የታሪካችን መሰረት ነው። እነዚያ እሳት የነበሩ አባቶቻችን ባህሩን አሳልፈው ላለመስጠት የተዋደቁት ውድቀት የዘመናት ኩራታችን ነው። ጀግናው ራስ አሉላ አባ ነጋ በህዳር ወር 1875 ዓ.ም በጉንደት ላይ መሽጎ የነበረውን የግብጽ ሰራዊት ዶግ አመድ አድርገውታል። በሽንፈታቸው የተንገበገቡት ግብጻውያን ከፍተኛ ጦር አሰልፈው በጉራ ምሽግ ሰርተው ቢመጡም በጀግናው አሉላ ቆራጥነት ዳግመኛ አይቀጡ ቅጣት ተቀጥተው ተመልሰዋል። ይህ ነው የእሳትነት ትርጉም፣ ባህርን አለማስነካት፣ ዳርቻን አለማስደፈር። ሆኖም በዘመናት የፖለቲካ ሴራና ውጫዊ ጫና እንዲሁም በውስጣዊ ስህተቶች ምክንያት ኢትዮጵያ ከባህር በሯ 60 ኪሎ ሜትር ርቃ እንድትገደብ ተደረገች። በዚህም የተነሳ አንዳንዶች ትውልዱን አመድ ሆኗል ብለው ፈርጀውት ነበር። ስለ ባህር በር ማንሳት እንደ ወንጀል የተቆጠረበትና ልጆች ስለመብታቸው ለማውራት የተሸማቀቁበት ጨለማ ዘመንም ነበር። ከ130 ሚሊዮን በላይ ህዝብ ያላት ኢትዮጵያ አሳዛኝ ወደብ አልባ ሀገር ሆና ቆይታለች። ዛሬ ግን ዝምታው ተሰብረዋል። በእሳት ነበልባል የሆነ አዲስ ትውልድ ተፈጥሯል። ይህ ትውልድ የሰው ሀገር የሚዳፈር ተስፋፊ ሳይሆን የራሱ የሆነውን የተፈጥሮ መብትና ሉዓላዊነት ዳግም የሚያስመልስ አሸናፊ ነው። ቀይ ባህር ርካሽ ሰቀጥ ሳይሆን የሉዓላዊነት ምልክት መሆኑን ይህ ትውልድ በሚገባ ተረድቷል። በርካታ ሀያላን ሀገራት ጥቅሙን አውቀው በዚሁ አካባቢ የጦር ሰፈሮቻቸውን ገንብተዋል። ይህ የሀያላን መሰባሰብና ወደ ባህሩ እንዳንመለስ የሚደረግ የጠላቶች የቆየና ዛሬም የቀጠለ ሴራ የቀይ ባህርን በር ለማስመለስ ለተነሳው ለዚህ እሳተ ነበልባል ትውልድ እንቅፋት ሊሆነው አይችልም። ይህ የነቃ ትውልድ ባህሩን አይሸጥም። የእሳት ልጅ እሳተ ነበልባል ነውና ታሪካዊ መብቱን አረጋግጦ የተቆረጠውን የደም ስር ቀጥሎ የኢትዮጵያን አርማ ዳግም በቀይ ባህር ዳርቻ ላይ በክብር ያውለበልባል። ይህንን ታላቅ ትውልድ ማንም ከደጃፉ አያስቀረውም፣ ማንምም አያስቆመውም። በማዕከላዊ ትግራይ ከግዳጅ ምልመላ ለማምለጥ የሞከረ ወጣት በጥይት ተመቶ መገደሉ ተገለጸ። በማዕከላዊ ትግራይ ዞን ላላይ ማይጨው ወረዳ መደባይ ወለል በተባለ ቦታ አንድ ወጣት ከግዳጅ ኃይል ማሰባሰብ ማለትም ምልመላ ለማምለጥ ሲሞክር በጽንፈኛው ህወሓት ታጣቂዎች በጥይት ተመቶ ህይወቱ ማለፉን ከአካባቢው ነዋሪዎች የተገኘው መረጃ አመላክቷል። ተስፋይ ገብረዋህድ በቅጽል ስሙ ሹሻይ የተባለው ይህ ወጣት በጽንፈኛው ህወሓት ምልመላ ቡድን ሊይዙት ሲሞክሩ ወደ ቤቱ ለማምለጥ ባደረገው እንቅስቃሴ ላይ ከታጣቂዎች በተተኮሰ ጥይት ተመቶ ህይወቱ አልፏል። የወጣቱ ቤተሰቦች የሟቹን ሬሳ ወደ አክሱም በመውሰድና አክሱም ላይ ተቃውሟቸውን በማሰማት አቤቱታቸውን ለወረዳው ኃላፊዎች ያቀረቡ ቢሆንም ከወረዳው ኃላፊዎች በኩል ግን እኛ የምናውቀው ነገር የለም የሚል ምላሽ እንደተሰጣቸውም ተገልጿል። የናይጄሪያ ጦር ወታደራዊ አልባሳትን ለሽብርተኞች ሲሸጥ ነበር ያለውን ወታደር ይፈለጋል አለ። የናይጄሪያ ሰራዊት ለሽብርተኞችና ለተለያዩ የወንጀል ቡድኖች ወታደራዊ አልባሳትን ማለትም ዩኒፎርም ሲሸጥ ነበር ያለውን የግል ወታደር መሐመድ የሱፍ አሙቱን በህግ እንደሚፈልገው ይፋ አድርጓል። እንደ ናይጄሪያ ጦር መግለጫ ከሆነ ወታደር መሐመድ የሱፍ አሙቱ እንደ አውሮፓውያን አቆጣጠር ሰኔ 3 ቀን 2026 ኦርድራንድ ኪትስ ፋብሪካ ከተባለው የመከላከያ ትጥቅ ማምረቻ ክፍል ጠፍቶ የተሰወረ ሲሆን የናይጄሪያ የደህንነት አካላት ክትትል እያደረጉበትም ይገኛሉ።
የናይጄሪያ መከላከያ ኃይል ተጠርጣሪውን ወታደር በቁጥጥር ስር ለማዋልና ያለበትን ቦታ ለመጠቆም የሚያስችል የሚስጥራዊ መረጃ ያለው ማንኛውም አካል ለህግ አስከባሪዎች እንዲያቀርብም ጥሪውን አቅርበዋል። በፈረንሳይና በስፔን በተቀሰቀሰው ሰደድ እሳት ከ300 ሺህ በላይ ሰዎች ከአካባቢያቸው ሸሽተዋል ተባለ። በደቡብ ምዕራብ ፈረንሳይ የእሳት አደጋ ሰራተኞች የተቀሰቀሰውን ሰደድ እሳት ለመቆጣጠር እየታገሉ ቢሆንም እሳቱን መቆጣጠር አዳጋች መሆኑ እየተነገረ ይገኛል። ኃይለኛ ነፋስ ወደ በረዶ ከተማ እየነፈሰ መሆኑም ችግሩን አባብሶታል ተባለ። በፈረንሳይና በስፔን በተከሰተው እሳት አደጋ ከ300 ሺህ በላይ ሰዎች ከመኖሪያ አካባቢያቸው መሸሻቸውም ተነግሯል። በአካባቢው ያለው ከፍተኛ ንፋስም የእሳት አደጋውን ለመቆጣጠር እንቅፋት ፈጥሯል። በአንድ ሌሊት ከበረዶ በስተምዕራብ የሚገኙ የ7 ከተሞች ነዋሪዎች አካባቢውን ለቀው እንዲወጡም ትዕዛዝ ተሰጥቷቸዋል። የስፔኑ ጠቅላይ ሚኒስትር ፔድሮ ሳንቼዝ በአደጋው ምክንያት ወደፊት አስቸጋሪ ጊዜ እንደሚመጣ ተናግረዋል። የቫሌንሲያ ባለስልጣናት በእሳት አደጋው አንድ ሰው መሞቱን አረጋግጠዋል። በፈረንሳይ በጂሮንዴና ላንዳስ አካባቢዎች ወደ 200 ሺህ የሚጠጉ ሰዎችም ተፈናቅለዋል። በደቡብ ምዕራብ ፈረንሳይ ባለፉት 24 ሰዓታት የተስተዋለው የሰደድ እሳት አደጋ አሁንም ስጋት መሆኑን ነው መረጃዎች እያሳዩ የሚገኙት። የኢራን ጦር በኢራቅ ኤርቢል የሚገኘው የአሜሪካ ወታደራዊ መሰረተ ልማት ማውደሙ ተገለጸ። የኢራን ጦር ቃል አቀባይ መሐመድ አክራሚኒያ በኢራቅ ኤርቢል የሚገኘው የአሜሪካ ወታደራዊ መሰረተ ልማት በኢራን በተፈጸመው ጥቃት ሙሉ በሙሉ በሚባል ደረጃ መውደሙን በሀገሪቱ የመንግስት ቴሌቪዥን ተናግረዋል። አክራሜኒያ እንደገለጹት ኢራን አሁንም ውጤታማና የላቁ አዳዲስ ጥቃቶችን መሰንዘር የሚያስችሉ ድሮኖችን እያሰማራች መሆኑን አስታውቀዋል። ኢራን ከአሜሪካ ለሚደርስባት ጥቃት በአጸፋው በቀጠናው የሚገኙ የአሜሪካ ወታደራዊ ማዕከላት ላይ ከፍተኛ ጉዳት ማድረሷን ቃል አቀባዩ ጠቁመዋል። ብዙዎቹም ከአገልግሎት ውጪ መሆናቸውም ነው የገለጹት። ቃል አቀባዩ አሜሪካውያን በኢራን ላይ ፍላጎታቸው በኃይል መጫን እንደማይችሉ እስኪገነዘቡ ድረስ ወታደራዊ ምላሽ የመስጠት ተግባሩ ተጠናክሮ እንደሚቀጥል መግለጻቸው አናዶሉ ዘግበዋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ